በእናንተ በአባቶቻችን አይምሮ በእናንተ እውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል እግዚአብሔር ስም ይቅርታ። ማህበረሰብ ጋር በሰላም አብሮ በመኖር የታወቀች አርሲ ግኔት ነው። አርሲ ኢትዮጵያ ውስጥ ምን ነው? ወይኔ ኢትዮጵያ በጣም ታስፈራለች። እያንዳንዳችን ቤት ባሉ ህጻናት አይምሮ ውስጥ ይቀር ተቀርጾ ይቀራል። የአዲስ አበባ ሰው ዘረኝነት፣ ጎጠኝነት፣ እኔነትና የኔ የሚሉት ሰው የላቸውም። አረ ወኪዳነ ምረጥ እግዚአብሔርን ተውን በቃ። እንዴ እኛ ፖለቲካ ማናቀሶች አለን እኮ አይደል? በጣም ነው እንግዲህ የዚህ ወንድማችን ሰሚ ቢኖርም ባይኖርም ለታሰሩት ወገኖቻችንም ለአርሲ ወገኖቻችንም ፍትህን መጠየቅ አለብን አይደል? እና የዓለም ዋንጫ እየደረሰ ነው። ደግም እንዴ ሰላም የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ይህ ጊዜ የተሰኘ ፕሮግራማችን ነው። በየጊዜው የሚነሱትን ሀሳቦች በተለይ በሶሻል ሚዲያ ላይ ያሉትን ሀሳቦች ወደ እናንተ ይዘን መተን እናንተ ደግሞ በኮሜንት ሀሳብ አስተያየታችሁን የምትሳተፉበት ነው። ሁላችሁም እንደተለመደው ኮሜንት ላይ የገባችሁ ሀሳብ አስተያየታችሁን እንድትሰጡ ኮዲንግ ጋብዛለን። ሰብስክራይብ አላደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ እኛ በየጊዜው ሰብስክራይብ አድርጉ አንልም። እናንተ ግን ቤተሰብ ሳትሆኑ እንደማታዩ እርግጠኞች ነን እና በያላችሁበት ሰላም፣ ፍቅር፣ ጤንነት እንመኝላችኋለን። ወደ ዛሬው ቪዲዮአችን እናልፋለን። ወደ ዛሬው ቪዲዮአችን ስናልፍ የምናገኘው እሸቱን ነው። እንግዲህ እሸቱ በሰራው ዶክመንተሪ ወይም ደግሞ የእርዳታ ቪዲዮ አስቀድሞ በአባቶች ምግብ በተለይ እንግዲህ በዋልድባ ገዳም ባለው የአባቶቻችን ምግብ ቋርፍ በሚባለው እንግዲህ ትልቅ መነጋገሪያ ሆኖ ነበር። ከሃይማኖት ውጭ ያሉትም ሰዎች እንዲሁም እንደ ትችት ቢጤ ጣል አድርገው ሶሻል ሚዲያን እንግዲህ ሞቅ አድርጎ ነበረ። ከዚህም በመቀጠል ደግሞ አባቶች መጥተው በእግረኛ ሚዲያ እንግዲህ ኢንተርቪው አድርገው ነበረ። እዚህ ላይም የተለያዩ ሀሳቦች ተነስቷል። የአርሲ ጉዳይ ድምፅ ስለነበረ ግን ያን ያህልም እንግዲህ መቀባበል አልተቻለም። አባቶቻችን ባስተላለፉት እኛም እንግዲህ የተወሰነ ማራገብ ችሎ ነበር። እኛም ሀሳብ አስተያየታችንን አስቀምጠን ነበረ። ዛሬ እንግዲህ እሸቱ እጅግ በጣም በሚገርም ትህትና ይቅርታ ለመጠየቅ ቪዲዮ ሰርቷል። ወደ ይቅርታው ቪዲዮ። እየተከበራችሁ ኢትዮጵያውያን፣ ኤርትራውያን የዚህ ቪዲዮ ተመልካቾች፣ የዋልድባ አብረንታንት ገዳም አባቶች፣ ኮሜዲያን እሸቱ እባላለሁ። ይህንን ቪዲዮ የምሰራው በቅርቡ በዋልድባ ገዳም ዙሪያ በሰራ ነው ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ፣ ይቅርታ የምንጠይቀውን ለመጠየቅ፣ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን እንዳያኮርፉን ከእግዚአብሔርም በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋልና ለነዛ መልስ ለመስጠት ነው ቪዲዮን የሰራ ነው። በዋልድባ ዳልሻ ኪዳነ ምሕረት ያለውን የመጠጥ ውሃ ችግር ለመቅረፍ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ እስጢፋኖስ በተጻፈልን ደብዳቤ 3 ዓመት በቃልና በደብዳቤ በቆየ ወረፋ መሰረት ነው የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲዩብ ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው። እንግዲህ አባቶቻችን ያለ ምክንያት ይህን ጥያቄ አላነሱም። ስለዚህ ካነሱት ጥያቄ በጣም ብዙ የወሰድነው ትምህርት አለ። እንዲሁም ደግሞ በይፋ ይቅርታ ልንልም የምናምንበት ጥፋት አለ። ስለዚህ እነዚህን ሀሳቦች ለምንወዳቸው ለምናከብራቸው አባቶቻችን እንድታደርሱልን አደራ ላለው። የመጀመሪያው የአባቶቻችን ጥያቄ ይሄ ነው። ብዙ አህዛቦች መነጋገሪያ አድርገውታል። እንግዲህ አባቶቼ በረከታችሁ ይድረሰኝ። እኔ ልጃችሁ እንዲህ አይነት የቤተ ክርስቲያን ስራዎችን ከዚህ ቀደም እግዚአብሔር ፈቅዶልን በሱ ቸርነት በድንግል ማርያም አማላጅነት የተወሰኑ ቪዲዮዎችን ሰርተናል። ቋርፉን ስቀምሰው አባቶቼ ለማሳየት የፈለግኩት እኔ የውሸትም ያጋነንኩት ሪአክሽን ወይም ግብረ መልስ የለም። በትክክል በእውነት ቋርፉ ያለውን ምሬት ለመብላት የሚከብድ እንደሆነ እዚህ ጋር ለማሳየት የፈለግኩት እኛ የላመ የጣመ እየበላን ከተማ ላይ ምግብ መወዳደሪያ ነው አባቶቼ። እኛ ዛሬ 1000 ብር ምግብ ከበላን ነገ የ3000 እና የ4000 ብር ውድ ሆቴል ሄደን ለመብላት ነው የምንመኘው። ኢቭን የበላነውን ነገር ፎቶ አንስተን ሶሻል ሚዲያ ላይ እንለቀዋለን። እዩት እኔ የምበላው እኮ ከእናንተ የተሻለ ነው እያልን በምግብ ሰዎችን መብለጥ የምንፈልግበት ዘመን ላይ ነን። ምግብ ሲባል ለእኛ
ከስታርተር እስከ ዲዘርት 3-4 አይነት አማራጭ ያለው በጣፋጭ ምግቦች የተከሸነ ጣዕም በቃ ከዕለት ዕለት ምላሳችን የተሻለ ጣዕም እየለመደ እንደው መደበኛ ምግብ ሲቀርብልን ፈጣሪን የምናማርርበት ዘመን ላይ ነው ያለ ነው። እኛ እንደዚህ የምግብ ባሪያ ሆነን እናንተ ግን በቀን አንድ ጊዜ እንደዚህ አይነት የሚመር ነገር በልታችሁ መኖራችሁ እጹብ ድንቅ ነው እና ይህንን አጉልቶ ለህዝብ ለማሳየት ሰው የምግብ ባሪያ እንዳይሆን ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በምግብ እንደማይኖር እናንተ በህይወት የኖራችሁትን ነገር አጉልቶ ለማሳየት እፈልግ ነበር። ለዛ ነው ካሜራውም ቅርብ አድርጎ ቋርፉንም የሚያሳየው የኔንም ፊት የሚያሳየው። እውነቱን ለመናገር አባቶቼ ያ ነበር የኔ ዓላማ። ከዓለም የተለየ ምግብ ስለሆነ ነገር ግን ጠላት ዲያብሎስ ይሄ ዓላማ ሲሳካ ደስ አይለው። የእናንተ ክብር ሲገለጥ ተናደደ። ስለዚህ ክፉ ሰዎችን እያስነሳ እነሱም መቼም ያሳዝናሉ። እግዚአብሔር ምሕረቱን ያወርድላቸው። በሚያድነው ነገር የጠፉበት ሰዎች አሉ። ልክ በዛው ልክ ደግሞ የሌላ ሃይማኖት ተከታዮች እንኳን ሆነው የኛ ቪዲዮ ስር ያለውን ኮመንት እንደው ስናየው በጣም ተደንቀው እንደዚህ አይነት ናት ወይ ኦርቶዶክስ እንዲህ ናት ወይ የገዳም አባቶች ለካ እንደዚህ ነው ወይ ኢትዮጵያን በጸሎታቸው ያቆሙት ብለው የሌላ ሃይማኖት ተከታዮች በእጅጉ ምስክርነታቸውን የሰጡበትና ዓላማው የተሳካበት ሁኔታ አለና ቋርፉ ላይ ያ ነበር የኔ ፍላጎት። ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ። እኛውን ለዶንኪ ቲዩብም ለእናንተም ጭምር ማስተላለፍ የምንፈልገው ይሄ ትልቅ የቤተ ክርስቲያን ትልቅ ድርሻ አለባችሁ ብዬ ነው የማምነው እኔ በራሴ። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ ምንድነው ደግሞ ይሄ ነገር ብሎ የሚሳብበት ሁኔታ እሱን ለመፍጠር ይመስለኛል። እውነት ነው እንዳሉት አባታችን በተቻለ መጠን ተመልካቹ በደንብ ደስ ብሎት እንዲያየው ታሪክ እንዲኖረው ጥረናል። ዘልኝ ብዬ ያስገባው ትዕይንት ልክ እንዳልሆነ በደንብ ተረድቻለሁ። አሁን ላይ ምን ማለት ነው ወይም የ12 ዓመቷ አሞክሮ ላይ ያሉት እናት ሲሮጡ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ አስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። በትንሹ አባቶች ቋርፍ እየበሉ በረሃ እየተጋደሉ እናቶች ውሃ እየቀዱ እንጨት እየተሸከሙ ተራራ እየቆፈሩ እንዴት ራሳቸውን ለክርስቶስ እንደሰዉ የአቅማችንን ለማሳየት ሙከራ አድርገናል። ቪዲዮው ሲሰራ ዓለማዊ ላስመሰሉት እያንዳንዱ ነጥብ በእናንተ በአባቶቻችን አይምሮ በእናንተ እውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል እግዚአብሔር ስም ይቅርታ እንጠይቃለን። ጸሎታችሁ ያስፈልገናል። ብዙ ፈተና ያለብን ልጆች ነን፣ ገና ታዳጊዎች ነን። እንዲህ እየተማርን እየታረምን እምንበስል እምንበቃንን ብዬ አምናለሁ። እንደምታውቁት ነው አባቶቼ እኛ ዓለማዊ ሰዎች ነን። ወደ ቤተ ክርስቲያን ለማገልገል ጠጋ ብለን እንዲህ አይነት ነገር ስንሞክር በጣም ብዙ ፈተናዎች ይገጥሙናል። ስለዚህ አንዳንዴ ፈተናው ከራሳችን ስህተት ይመነጫል፣ አንዳንድ ጊዜ ደግሞ ሰዎች ሆን ብለው ከሚያደርሱብን ጫና ይመነጫል እና ፈተናው ለእኛ ከባድ ነው። ምክንያቱም እንደናንተ በህይወቱ ስላልኖር ነው። ስጋችንም ቆዳችንም ስስ ስለሆነ እንዳንሰበርባችሁ እንዳንወድቅባችሁ ጸሎታችሁ ልመናችሁ ወደ እግዚአብሔር አይለየን። እግዚአብሔር ዕድሜ ሰጥቶን ሁላችሁንም ለማገልገል ያብቃን። ባስቀየምናችሁ ይቅር በሉን። ያው የይቅርታን አምላክ የምታመልኩት አባቶቻችን ለእኛ ይቅርታ ዕለት ዕለት እንግዲህ በሰማችሁት መልኩ እንግዲህ ወንድማችን ኮሜዲያን እሸቱ ይቅርታ ጠይቀዋል። እናንተ ደግሞ ሰፋ ያለውን እንግዲህ ገብታችሁ የራሱ ዩቱብ ላይ ማየት መመልከት ትችላላችሁ። እጅግ በጣም እያንዳንዷን ነገር አብራርቶ አባቶችንም እናንተንም እኛንም ይቅርታ ጠይቋል ማለት ነው። እጅግ በጣም በሚገርም ሁኔታ እንግዲህ እዚህ ዓለም ላይ ስንኖር ሁላችንም በተለይ የሶሻል ሚዲያ ወር ደግሞ ሚዲያ ላይ የሚሰራ ሰው ስትሆኑ ሳቃችሁም የሆነ ጊዜ ላይ ፌክ ነው ብሎ ሊተች ይችላል ከሰው አንደበት እና የምር መኖር አትችሉ። ከዛ አኳያ እንግዲህ እቺ ዓለም ደግሞ አንዴ ዝቅ አንዴ ከፍ ያለች ስለሆነ አንድ ጊዜ መወደድ አለ፣ አንድ ጊዜ ደግሞ መተቸት አለ እና በተረፈ ግን የአባቶቻችን የገዳም ስርዓት በአግባቡ መራመድ አለበት፣ ለትውልድ መተላለፍ አለበት ብለን እናምናለን። በዚህ ቪዲዮ ላይ እንግዲህ እኛም የራሳችን ሀሳብ ሰጥተን ነበረ።
አባቶቻችን እኔ በተለይ ያነሳሁት ሀሳብ ምንድን ነው? ቤተክርስቲያን የራሷ የሆነ መቃጮ ምክረ ካህን አላት። ስለዚህ መታችሁ እግረኛ ሚዲያ ላይ ሀሳብ መስጠታችሁን የተቃወምኩት። እንግዲህ ካጠፋውኝ ምናልባት እንግዲህ ይህንን ይቅርታ ጠይቃለሁኝ። እኔም ወደ ቀጣዩ ቪዲዮችን ስናልፍ ደግሞ የአርሲ ጉዳይን እናገኛለን። የቅድስት ሥላሴ ዩኒቨርሲቲ ተማሪዎች ወደ እንግዲህ አባቶቻችን ሄደው ነበረ። ቪዲዮን እንመልከት። ጀምሮ ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጻሕፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንፃና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትን እና ገዳማትን የስነ ጽሑፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ እንግዲህ ተማሪዎቹ ቤተ ክህነት ላይ ተገኝተው የቤተ ክርስቲያንን የፈተና ዘመን አስታውሰው ጥንካሬዋን ለሀገር ያበረከተችውን ትልቅ ውለታም ስራም አስታውሰው ፍትህ ጠይቋል ማለት ነው። በዚህ አጋጣሚ ከልብ ልናመሰግናችሁ እንወዳለን። ይሄ ነው እንግዲህ ለቤተ ክርስቲያናችን እንቁም ማለት ይሄ ነው። እጅግ በጣም ወደ አሳዘነኝ ቪዲዮ ላሳልፋችሁ። ወይኔ ኢትዮጵያ በጣም ታስፈራለች። ማሚ አርሲ ግኔት ነው? አርሲ ኢትዮጵያ ውስጥ ምን ነው? ወይኔ ኢትዮጵያ በጣም ታስፈራለች። በቃማ ሌላ ሀገር እንሂድ። በእናትሽ ማሚ ሌላ ሀገር የለንም ማማሬ። እና ምን ይሻላል? እንጸልይ። እሺ ናንዬ? እሺ በቃ እንጸልይ። እንግዲህ ይህችን ቪዲዮ እንዴት ብዬ የራሴን ሀሳብ እንደማስቀምጥ አላውቅም። በእርግጥ ጊዜው ከባድ ነው። እንግዲህ የልጆች አንደበትን እግዚአብሔር ሰምቶ ሀገራችንን ሃይማኖታችንን ይጠብቅልን። ግን ሀገራችንን እንግዲህ ልጆች አሁን ያሉ ልጆች የሚጻፍባቸው ክርስቲያኖች ግድያ፣ የሰዎች መብት አለመከበር፣ ሌላም ነው እና በተለይ እንግዲህ ያው እነኚህ ልጆች ምንም እንኳን መከራ ቢደርስብን እንደው ወላጆች ባናስጠናቸው ጥሩ ነው። ማለፉ አይቀርም። የሚመጣው ነገር ማለፉ አይቀርም። እየሆነ ያለው ነገር ማለፉ አይቀርም እና በእነሱ አንደበት ተጠቅመን ማለት ስንነግራቸው እንደዚህ በይ እንደዚህ ምናምን ብለን መቼም ስንነግራቸው አይምሯቸው ውስጥ ይቀራል እና መቼም ስለማይረሱት በእርግጥ ያው አሁን እቺ ልጅ የተናገረችው እያንዳንዳችን ቤት ባሉ ህጻናት አይምሮ ውስጥ ተቀርጾ ይቀራል። ይሄ ምንም ጥያቄ የለውም። ግን በዚህ ልክ ባናደርግ ጥሩ ነው ብዬ አስባለሁ። በጎ ጎኑን አስቤ ነው። ምክንያቱም ልብ ይሰብራል። ህጻናቶች እንደዚህ ሲሉ ለሀገራቸው ያላቸውንም ነገር ይቀንሳል እና ስጋትም ውስጥ እንዳይገቡ ስነ ልቦናቸውም መጠንቀቅ አለብን ብዬ ስለማስብ ነው። ከአርሲ ደመቀስ ቅዱስ ምን ነው አባቴ ደክሞኝ። ምን ተፈጠረ? ከአርሲ ነው የመጣሁት። አርሲ ምን ተፈጥሮ ነው እዚህ የመጣኸው? ኦርቶዶክስ በመሆናችን ብቻ እየተገደደን ነው። ስለዚህ እዚህ ይሻላል ብዬ ነው ወደ አዲስ አበባ የመጣሁት። ከዚህ ሁሉ ሀገር ውስጥ እንዴት አዲስ አበባ መረጥክ? የአዲስ አበባ ሰው እንኳን ሰው አይደለም አውሬ ያላምዳል ብለውኝ። ዘረኝነት፣ ጎጠኝነት፣ እኔነትና የኔ የሚሉት ሰው የላቸውም። የመጣውን ሰው ሁሉ ያላምዳሉ። ለዛ ብዬ ነው እዚህ የመጣሁት። ምንድን ነው ለምንድን ነው ሰው እንዲያወራ የምታደርጉት? ግዴታ ለጠቀማችሁ። ኧረ በእናታችሁ እንዴ! ሌላ ነገር እኮ መደረግ ይችላል አይደል እንዴ?
ለምንድን ነው ምስኪን የሚገለው? ለምንድን ነው አርፎ የተቀመጠውን ሰው መገለው? እንዴ መሳሪያ ያዙን ጉልበተኛውን እኮ ግደል እኮ። እኔ ምንም አላልኩም አይደል? ግን ምስኪን አርፎ ቤት ወይም ቤተክርስቲያን የተቀመጠ ምስኪን መግደል ማለት ምን ማለት ነው ላንተ? እንዴ ጉልበት የምታሳየው ጉልበት ለሌላ የሌለው ላይ ነው እንዴ አንተ? በጣም ያስጠላል። እግዚአብሔርን ያስጠላል። አረቤ ኪዳነ ምሕረት እግዚአብሔርን ተውን በቃ። እንዴ እኛ ፖለቲካ ማናቅሶች አለን እኮ አይደለ? በጣም ነው እንግዲህ የዚህ የወንድማችን ስሜት ወንድ ልጅ ሆኖ እንግዲህ ሲተናነቅ ከባድ ነው እና ዋናው ነገር ምንድን ነው? እባካችሁን በተለይ ከዚህ ትርፍ ለማግኘት የምትፈልጉ ሰዎች እግዚአብሔርም በትርፍነት አይሾማችሁም፣ ፈጣሪም አይሾማችሁም። በእናንተ ሃይማኖት ደረጃም ከሄደን ሰውን መግደል ሹመት ያለው አይመስለኝም። እንግዲህ ተው። እርግጥ ስስጎን የህዝብ ስስጎን ሊሆን ይችላል በሃይማኖት በኩል የትኛውም እንግዲህ በየትኛውም አስተሳሰብ የትኛውም ነገር አዋራ ተነስቶ ማንም ሰው ስለማይሰማችሁ እንግዲህ በዚህ ጉዳይ መምጣታችሁ ምንም የሚፈለገው ነገር ምን እንደሆነ እናውቃለን። እባካችሁን ተው በቃ። ፍትህ ለአርሲ። እባካችሁን ንጹሐንን ከመግደል ምንም የሚገኝ ነገር የለም ለማለት ያህል ነው። እንግዲህ ብዙ ሀሳቦች እየተነሱ ይገኛሉ። ለአርሲ ወገኖች ዝም በይ። ለምን? ምን ልትይ ነበር? ለአርሲ ወገኖቻችን ፍትህ ጠይቅ ነበር። አየሰደ አንቺም ይሄንን ልትይ መሆኑን ገብቶኝን ዝም በይ ያልኩሽ እንዴ። ፍትህ የጠየቁ ወንድሞቻችን መምህራን አባቶቻችን እንደታሰሩ አታውቂም? ሞትም ቢሆን መታሰርም ቢሆን እኔ እቀበላለሁ። ሚሰማ አካል የለማ ለማን አቤት እንበል? ግን ሰሚ ቢኖርም ባይኖርም ለታሰሩት ወገኖቻችንም ለአርሲ ወገኖቻችንም ፍትህን መጠየቅ አለብን አይደል? አዎ ፍትህ ለታሰሩትም ፍትህ። አሁንም ደጋግመን ይልቅ ለሞት ድግስ የሚያቅዱ ሞትን ለሰዎች የሚደግሱ ሰዎች መጠየቅ ባለባቸው መንገድ ይጠየቁ። ፍትህን የጠየቀ ሃይማኖት የቆመ እባካችሁን አትግደሉን ብሎ የሚማጸን ሰው መታሰርም መንገላታትም የለበትም እና ፍትህ ለማለት እንወዳለን። እኛ የምንችለው ይሄ ስለሆነ እንግዲህ ሌላው ምንድን ነው? በተለይ ሲመላለስ አይታችሁ ሊሆን ይችላል ይህ ቪዲዮ። እስቲ እንመልከት። ይሄን ቪዲዮ ስቀርጽ ከሌሊቱ 6 ሰዓት ነው። እዩት። ብቻውን ነበር የሚዋጋው። ጓዶች ውስጥ ወደ ኋላ ሲያፈገፍጉ እሱ ብቻውን ነበር የሚዋጋውና ያስለቀሰኝ ምንድነው? ተሰውቷል እዛው ጋር ማለት ነው። ሞቷል። እርስ በርሳችን እንዲህ እየተባለ በጣም ብዙ ወጣቶችን አጣ። እግዚአብሔርን እንደዚህ ልጅ ያሳዘነኝ የለም። የኦሮሚያ ክልል ፖሊሶች ኢትዮጵያ መንግስት የሆነ ነገር አድርጉለት በስሙ። ጌታ በጣም ጀግና ልጅ ነበር። ይህ ልጅ የኦሮሚያ ፖሊስ ነው። ከሸኔ ጋር በሚዋጋበት ጊዜ ጓደኞቹ ሲያፈገፍጉ እሱ ብቻውን ተራራ ላይ እንዳያችሁት ሲዋጋ ነበረ። በስተመጨረሻም እንግዲህ ተሰውቷል ማለት ነው። የሸኔ ቡድን የተባሉት እንግዲህ በጣም ብዙ ስለነበሩ ማለት ነው። ዋናው ለምንድን ነው ይህንን ቪዲዮ ለእናንተ ያመጣሁት? እኛ ኢትዮጵያውያን ነን።
ኦሮሞም ከኦሮሞ ጋር፣ አማራም ከአማራ ጋር፣ ሌሎቻችንም ከሌሎች ጋር ብንዋጋ የምንኖረው አንድ በተከለለ የመሬት መስመር ውስጥ ነው የምንኖረው። ያ ብቻ አይደለም። እስከ መቼ ነው እርስ በርስ መስዋዕት የምንደራረገው? መቼም የሰው ልጅ የሚገለውም የሚያኖረውም የነገ ህልሙ አስተሳሰቡ ውስጥ ከሆነ ድረስ ሁላችንም በአስተሳሰባችን መገዳደላችን ይቁም። እኛ አንድ ደም አንድ ማንነት ያለንን አይደለም ከዓለማት ጋር ራሱ መፋጨት ልክ አይደለም። እርግጥ ያው ነገ ደግሞ ይሄ ሲያልፍ ስህተቱ ሲገባን መጸጸታችን አይቀርም እና እባካችን ወደ ልቦናችን እንመለስ ለማለት እፈልጋለሁ። ብዙም እዚህ ጉዳይ ላይ መሄድ አልፈልግም። አንድ ነን ለማለት ያህል እንግዲህ ይህ ጀግና የተባለውም እነኛም ገዳይ የተባሉትም የአንድ እናት ልጆች ናቸው እና ዛሬ ከጫካም ከከተማም ያሉ ሰዎች በአንድነት የሰው ልጅ ናቸው። እዛ ላይ ኢትዮጵያውያንን እና እስቲ ለእናታችን ስንል ሰላም እናውርድ ለማለት ፈልጋለሁ። ኢትዮጵያ ሀገራችንን ሰላም ያደርግልን። በመቀጠል የምናገኘው እንግዲህ የአርቲስት ማራማዊትን ትልቅ ድንቅ የሆነ ስራ ነው። ደህና ዋላችሁ። ሰው የብሩ መጨረሻ እያላችሁ ነበረ። የብሩ መጨረሻ ለሁለት ሲንግል ማም እና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮመንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁ ነበረ። እኔና ቤዚዬ ደግሞ አንድ ፊልም ሆፕፉሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለእኔም እናቴ ናት ቤዚዬ። ደግሞ እያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። በጣም ብዙ ብር ነው የሚያስፈልጋት እና አርቲስት የህዝብ ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችም ድርጅቶችም አግዟትና ህልሟን እናሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ እፍስ ማድረግ ነበር የፈለግኩት፣ ግን በጣም ብዙ ሰው እየጠየቀኝ ነበረ እና በቃ ቴንኪዩ ደህና ዋሉ እና የዓለም ዋንጫ እየደረሰ ነው። ደግም እንግዲህ የቁማሩ ብር ጥፋታል መሰለኝ። በኳስ ያገኘችውን በቁማር እንግዲህ ያው አርሴናል ይሸነፋል ብላ ያሲዛ ነበረ። አርሴናሎች ተሸነፉና እንግዲህ ቁማር በላች። ይህንን ቁማር ለማልስጥ ብላ ወደ ሶሻል ሚዲያዋ መታ ማክራ ነበረ። አብዛኛው እንግዲህ ለአርቲስት ቤዛ እንዲሆን ብዙዎች ቪዲዮ ሰርተው ነበረ። እሷ ግን ለሚያስፈልጋቸው ሰዎች በትና ከራሷ 500 ሺህ ብር መዥለጥ አድርጋ ሰጥታለች። ይሄ ለሌሎችም እንግዲህ ያላችሁ የሌላችሁ ሳይሆን ያላችሁ በተለይ መደጋገፍ ያለብን በተለይ ከአርቲስት ጋር ሲደጋገፍ እንዲህ ደስ ይላል እና እናመሰግናለን እህታችን ብለናል። የዛሬው ፕሮግራማችን ይህንን ይመስል ነበረ። የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንግዲህ በሌላ አጀንዳ በሌላ ሀሳብ ደግሞ ሌሎች ቪዲዮዎችን ይዘን እስክንመጣ ድረስ በያላችሁበት ሰላም፣ ጤናን፣ ፍቅር እንመኝላችኋለን። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ፣ ሼር እንዳይረሳ። የቲክታክም እንግዲህ ሊንካችንን ከስር እናስቀምጥላችኋለን። ከ150 ሺህ በላይ ቲክታክ ላይ ገብታችሁ ሁላችሁም ኮፒ ሊንክ ሼር እያደረጋችሁ እንድታበረታቱን በአክብሮት እንጠይቃለን። በሌላ ፕሮግራም እስክንገናኝ ድረስ ሰላም እያላችሁበት